ሰላም ጤና ይስጥልኝ ውድ የሁለተኛ ክፍል ተማሪዎች፣ ይህ ከመምህር መሐመድ ይመር ማሚ ማትስ ዩቲዩብ የሚቀርብላችሁ የሂሳብ ትምህርት ነው። እንኳን ለአዲሱ ዓመት ሰላም አደረሳችሁ ወይም ደግሞ ለአዲሱ የክፍል ደረጃ ለሁለተኛ ክፍል ደህና አበቃችሁ በማለት እና ወላጆችንም ወይም ቤተሰቦችን ወይንም ይህንን እድል እኔና እናንተ እንድንገናኝ ያመቻቹትን ባጭሩ በማመስገን ወደ ትምህርት እገባለሁኝ። የዛሬው የምዕራፍ 1 አጀማመራችን እንዴት ይሆናል? ጀነራል የሆነ ገለጻ አደርጋለሁ። የፈርስት ሴሚስተሩን በዚህ በሁለተኛ ክፍል የሂሳብ ትምህርት ላይ በዚህ መማሪያ መጽሐፍ ላይ እንግዲህ ከምዕራፍ 1 ጀምሮ እስከ 5 ያሉትን ዋና ዋናዎቹን ሃይላይት ሳሳያችሁ እዚህ ማውጫው ላይ እንደምትመለከቱት ምዕራፍ 1 እስከ 1000 ያሉ ቁጥሮች ይልና እስከ 100 ያሉ ቁጥሮችን ክለሳ ይላል። በመቀጠል ሰብ ቶፒኮቹ ማለት ነው። በመቀጠል እስከ 1000 ያሉ ቁጥሮችን ማንበብና መጻፍ፣ የቤት ዋጋ መፈለግና እስከ 1000 ያሉ ቁጥሮችን ማወዳደር በቅደም ተከተል ማስቀመጥ። ይህ የምዕራፍ 1 ዋና ዋና ርዕሶቹ ሲሆኑ አንድ ባንድ ገብተን የምናያቸው ነው የሚሆነው። በመጨረሻም የምዕራፉ ማጠቃለያ ጥያቄዎች አሉ። እነሱን አይተን ነው ይሄን ምዕራፍ የምንዘጋው። ምዕራፍ 2 ላይ እስከ 1000 ያሉ ቁጥሮችን መደመርና መቀነስ ይሆናል። እስከ 1000 ያሉ መደመርና መቀነስ። ከዛ ሰብ ቶፒኮቹ እስከ 100 ያሉ ቁጥሮችን መደመርና መቀነስ ክለሳ ይላል። ክለሳ ለማለት እንግዲህ አንደኛ ክፍል ላይ የሆነ ነገር አለ ማለት ነው። እስከ 1000 ያሉ ቁጥሮችን ያለ አለይታ መደመር፣ አንድ አለኝ እንደዚህ ያን መደመር ነው። እስከ 1000 ያሉ ቁጥሮችን ያለ ብድር መቀነስ ይልና ምዕራፍ 2ን በማጠቃለያ መልመጃ እንዘጋለን። ውድ ተማሪዎች እና ቤተሰቦች አሁን ይህን ስላችሁ የሆነ ግር ያላችሁ ነገር እንደሚኖር ይሰማኛል። የሚጠበቀውም ይህ ነው። ግር እንዲላችሁም ይፈልጋል። ምክንያቱም መማር ማለት ይሄ ነገር ግልጽ ከሆነላችሁማ በመጀመሪያ ይሄንን ትምህርት ወይም የዚህ ዓመት መማሩ አስፈላጊ አልነበረም ማለት ነው። ታዲያስ መፍትሄው ሲባል ውይይቱን አንድ ባንድ ገብተን ከተማርን በኋላ አሁንም እንዲሁ ግር እንዳላችሁ የሚቀር ከሆነ ነው ችግሩ። አሁን ላይ ካለ ምንም መወዛገብ ዝም ብላችሁ ስሙኝ። ምንም አይግባችሁ የራሱ ጉዳይ፣ ችግር የለውም። ብቻ ምን እንደሆነ በሐሳባችሁ እንዲብሰለሰል እንጂ ትምህርቱ እንዲገባችሁ አይደለም አሁን የሚጠበቀው። ያለንን በሐሳብ እንድንይዝ ነው። ምዕራፍ 3 ላይ ግማሽና ሩብ የሚባል ነገር አለ። ግማሽ ምንድነው? ሩብ ምንድነው? አሁንም ይሄ ነገር ምን ማለት ነው? የራሱ ጉዳይ ተውት። የምታውቁት ካለ ደግሞ ወይም ደግሞ በትንሹም ቢሆን ዕውቀቱ ያላችሁ እሰየው፣ ጥሩ ይሆናል። ካልሆነም ችግር የለውም ነው። ግማሽ ምንድነው? ሩብ ምንድነው? የመጠን ግማሽ ምንድነው ይልና በመጨረሻ የምዕራፉ ማጠቃለያ ይኖረናል። ምዕራፍ 4 ላይ እስከ 100 ያሉ ቁጥሮችን ማባዛት ይልና ሰብ ቶፒክ ደጋግሞ በመደመር መንገድ አለ። ድርድሮችና ማባዛት አለ። ምንድነው ድርድሮችና ማባዛት? የምዕራፍ 4 ማጠቃለያ መልመጃም አለ እንዲሁ። የመጨረሻው ፓተርን የሚል አለ። አምስተኛው ምዕራፍ ፓተርን ምንድነው? ከዚያም የምስሎች ፓተርን አሉ፣ የቁጥሮች ፓተርን ይኖሩናል እና ምዕራፍ 5ን እናጠቃልላለን። ለዛሬ እስከ ምዕራፍ 6 ያለውን ካልኳችሁ የፈርስት ሴሚስተሩ በዚሁ ያበቃል። ባይዘዌይ ምዕራፍ 5 ድረስ አወራውላችሁ ወይም ከለስኩላችሁ። ምዕራፍ 6 ጀምሮ ኬዝ የሚፈልግ ተማሪ ካለ አሉ፣ እነሱ ተጭነዋል። በማሳሰቢያው ላይ እንደገለጽኩት ምዕራፍ 1 ጀምሮ ነው ያልተጫኑት የነበሩትን ያው ጀምረናል። እሺ ምዕራፍ 1 ላይ እንግዲህ በትንሹ ልበልና እንዳይረዝም ለዛሬ እንጨርሳለን። ትንሽ ነገር ግን ሃይላይት ምዕራፍ 1 ምን ይላችኋል? እስከ 1000 ያሉ ቁጥሮች ይላል። እስከ 1000 ያሉ ቁጥሮች ምን እናደርጋቸው? እሺ እንቀጥላለን።
ዋና ዋና ቃላት በዚህ ውይይት ላይ ማወቅ የሚጠበቅባችሁ ዋና ዋና ቃላት ወይንም ይሄንን ምዕራፍ ስንጨርስ ማወቅ የሚጠበቅባችሁ ቅደም ተከተል ምንድነው? የቁጥር ቤት ዋጋስ ምንድነው? ማወዳደር ምንድነው? የምታውቁትን ሞክሩ ለራሳችሁ ወይም ካጠገባችሁ ላለ ቤተሰብ ወይም ጓደኛ ሊሆን ይችላል መሞከር ትችላላችሁ። ካወቃችሁ ካላወቃችሁ ኢትስ ኦኬ ችግር የለም። ተማሪዎች ይላችኋል። እንግዲህ ተማሪዎች አንደኛ ክፍል ላይ እስከ 100 ያሉ ቁጥሮችን ተምራችኋል ይላችኋል። እውነት እስከ 100 ያሉ ቁጥሮችን ምን እንዲሁም እስከ 100 ያሉ ቁጥሮች በቤት ዋጋ ማስቀመጥና ማወዳደር። እስከ 100 ያሉ ቁጥሮች ማለት እንግዲህ 0 ይጀምርና 1 2 3 4 5 እያል እስከ 100 ድረስ ይቀጥላል። እነዚህን አሁን በእነዚህ ዙሪያ ላይ እንጫወተውና ቁጥሮቹን ታውቃላችሁ። እንዲሁም በቅደም ተከተል እና በቤት ዋጋ ማስቀመጥ ተምራችኋል ይላል። ዘንግታችኋቸው ከሆነ ከለስ ላደርግ። በቤት ዋጋቸው ማስቀመጥ እንዴት ነው ስንል ልበልና 45 ነው ይህ ቁጥር። ይህንን ስጽፈው 40 ሲደመር 5 ብዬ መጻፍ እችላለሁ። እናም እዚች ጋር 5 አንዳንዶች ያሉ የአንድ ቤት እዚህ ጋር 40 ስል ደግሞ 10 ክምችቶች አሉ። ስንት 10 ክምችቶች አሉ? 4 10 ክምችቶች አሉ። እናም ወደዚህኛው ስንመጣ 5ን የአንድ ቤት 4ን ደግሞ የ10 ቤት እንላቸዋለን ነው። ለማስታገሻ ያክል ነው እያወራራችሁ ያለችሁት። በዝርዝር ስለምንመጣበት እንዳትሸበሩ። አሁንም እንደ ማስታገሻ እንደ ፓራስታሞል ነው እየሰጧችሁ ያለሁት። ወደ ዋናው ሕክምና ቀስ እያልን እንገባለን። ምዕራፉ የሚጀምረው ይላችኋል። ምዕራፉ የሚጀምረው አንደኛ ክፍል ላይ የተማራችሁትን በመከለስና አስፈላጊው ቅድመ ዕውቀት መያዛችሁን በማረጋገጥ ነው። እቺን ቅድመ ዕውቀት የምትል ነገር ስሙልኝ። ቅድመ ዕውቀት ማለት አሁን እንደዚህ እያነበብኩላችሁ እያለ የምታውቋቸው ነገሮች ካሉ ምን ያክል ታውቃላችሁ? እያንዳንዱ ተማሪ የሆነ መጠን የሚያውቀው አለ፣ ምንም የማያውቅም አለ። ይሄ ቅድመ ዕውቀት ይባላል። ትምህርቱን ሳይማር በፊት አንድ ተማሪ ከዚህ በፊት በተለያየ አጋጣሚ የሚያውቀው ያክል መገምገም ማለት ነው። ከዛስ ትምህርቱን ማስተማር፣ እንደገና መጠየቅ፣ እንደገና ሲጠየቅ ከቅድመ ዕውቀቱ ያለው ልዩነትን መገምገም። ልዩነት አምጥቶ ከሆነ ስኩድ ምሳሌ ላሳይ። ይቺ ስንት ቁጥር ነች ብዬ ብጠይቅ ምንም ተማሪ ይህችን ቁጥር የሚያውቅ ላይኖር ይችላል። አንዳንዱ ደግሞ ይችን አውቃታለሁ እና ይችን አውቃታለሁ፣ ይቺ 4 ነች፣ ይችኛዋን ግን አላወቋትም የሚል ይኖራል። አንድ ተማሪ ደግሞ 45 ትባላለች የሚል ይኖራል። እነዚህ 3 ልጆች ይህ ትምህርት ከተማሩ በኋላ ሁሉም ይችን ምንም አላውቅም የሚለውን ተማሪና 4ን ብቻ የሚያውቀውን ተማሪና እንደገና ምንም ነገር 45 ይባላል ብሎ ያለውን ተማሪ ሶስቱን አንድ አይነት ማድረግ ነው። ሶስቱም ተማሪዎች ምን እንዲሉ ይጠበቃል? ትምህርቱ ካበቃ በኋላ እቺ ቁጥር ስንት ነች? 45 ብለው እንዲመልሱ። ስለዚህም የመምህሩ ስራ ፍሬ አፍርቷል የሚባለው ቅድመ ዕውቀት ላይ ያላቸውን ልዩነት ሳይሆን ልጆቹም ሊጨነቁ የሚገባው በቅድመ ዕውቀት ጥያቄ ላይ ሳይሆን በኋላ ላይ ከትምህርት በኋላ ባለው ነው። እሺ ይሄን ለማለት ነው ቅድመ ዕውቀት የሚላችሁ በማድረግ በቀጣይ ምዕራፎች ቁጥሮችን ለመደመር
ለመቀነስ፣ ለማባዛት እስከ 1000 ያሉ ቁጥሮችን መቁጠር፣ ማንበብ፣ መጻፍ ለ1000 ዝግጅት አሁን በመቶ ዙሪያ አይደል ይላል ለ1000 ዝግጅት በቁጥር ቤት ዋጋቸው ማስቀመጥ፣ ማወዳደር እና በቅደም ተከተል ማስቀመጥ መለየት ይኖርባቸዋል። በቅደም ተከተል ማስቀመጥ እዚህ ጋር 3 ልጻፍላችሁ ለምሳሌ ያው እናንተ ነጠላ ሰረዝ ነው የምትሉት አይደለ? እሺ እዚህ ጋር ደግሞ 5 አስቀመጥኩኝ። እዚህ ጋር ደግሞ 2 አስቀመጥኩ። እዚህ ጋር ደግሞ 7 ላስቀምጥ። በቅደም ተከተል እናስቀምጥ ሲባል እንግዲህ ወይ ከትንሽ ወደ ትልቅ ነው ወይንም ደግሞ ከትልቅ ወደ ትንሽ ነው። እና ከነዚህ ሁሉ ትንሹ ማን ነው? 2 እዚህ ጋር አለች። 2 ያስቀምጣል ማለት ነው። ከዚያስ አሁን ማን ቀረ? 3፣ 5 እና 7 ከትንሽ ወደ ትልቅ እየሄድኩ ስለሆነ 3ን ቀጥሎ ያስቀምጣል። ነጠላ ሰረዝ አሁን እቺን ማን ቀረች? 5 እና 7 የሚባሉ ቀሩ። ማን ይቀመጥ በፊት 7 ወይንስ 5? 5 ከዚያስ 7 2 3 5 7 በቅደም ተከተል ማስቀመጥ ይህን ይመስላል። እንግዲህ ይችን ነገር ልናገርና ለዝጋ የዛሬውን ውይይት እስከ 100 ያሉ ቁጥሮች ክለሳ ይላችሁና እዚህ ጋር በ1 መቁጠር በ10 መቁጠር እያለ እዚህ ሰንጠረዥ ላይ እንደምትመለከቱት ያው እዚህ ጋር በ1 መቁጠር በ10 መቁጠር ያሳያችኋል። በ1 መቁጠር ማለት ወደዚህ 1 2 3 4 5 6 7 8 9 እያልኩ መሄድ ነው። 10 እያልኩ ከዚህ ተነስቼ ደግሞ ወደ ታች ስወርድ 10 20 30 40 በ10 እየጨመርኩ ነው የሚሄደው። ልከልስ አንድ ልድገመው አንዴ። በ1 መቁጠር አንድ አልኩኝ። ከአንድ ቀጥላ ማን አለች? 2 ያልኩት አንድ ላይ አንድ ጨምሬ ነው። አሁን ደግሞ እዚህ ጋር 3 አለች። 2 ላይ ስንት ጨምሬ ነው 3 ያልኩት? አንድ ጨምሬ 3 አልኩኝ። ከ3 ቀጥላ ደግሞ እዚህ ጋር 4 የምትባል አለች። 4 ያልኩት ከዚች ከ3 ላይ አንድ ጨምሬ ነው 4 ያልኩት እና አንድ እየጨመርኩ ነው። ወደ ስመጡና ደግሞ እዚህ ጋር 11 አለ። እዚህ ጋር 12 13 14 በአንድ ቁጥር እየደመራችሁ ነው የምትመጡት። ወደ ታች ስትመጡ ግን እዚህ ጋር 10 20 10 ላይ 10 ጨምራችሁ 20 ትላላችሁ። 10 ስትጨምሩበት 30 10 ስትጨምሩበት 40 10 10 አሁን ገብቷችሁ ከሆነ እዚህ ጋርም መነጋገር እንችላለን። 9 አለና ወደታች ሲመጣ 19 ይላችኋል። 9 ብዬ 19 ያልኩት ስንት ጨምሬ ነው? 10 ጨምሬ ነው። 19 ይልና 29 29 39 39 ላይ 10 49 49 ላይ 10 59 ተመልከቱ። እዚህም እያላችሁ ሁሉም እንደዚህ 10 በመጨመር የተቀመጡ ናቸው። አንድ አልኩኝ እዚህ ግን ለምሳሌ ከዛ እዚህ 11 ይላችኋል። ወርታች ሲወርድ አንድ ብዬ 11 ያልኩት 10 ጨምሬ ነው። 11 ላይ 10 ስጨምር 21 21 ላይ 10 ስጨምር 31 እያለ ይሄዳል እና ይህ ቴብል ይሄንን ነው የሚያሳያችሁ። አሁን ይህችን ያያችሁ ለክፍል 2 ተጠብቁኛላችሁ። ምንድነው ይህችን ምሳሌና ጥያቄ ትኖራለች። እዚህችን ያያችሁ እንድትጠብቁኝ ነው። እሺ እዚህ ጋር እያላችሁ ያለው ምንድነው? የመጀመሪያው ምሳሌ ሰጥቷችኋል። 26 ይላል ተመልከቱ። እዚህ ጋር 26 የመጀመሪያዋ፣ ከዛ 27 28 29 እያለ ይኸው እዚህ ጋር 35 ላይ
በአንድ መቁጠር ብሏችሁ እዚህ ደግሞ እንደገና 100 90 80 ቅድም ቁጥርን ኦርደር ስናደርግ ከትንሽ ወደ ትልቅ ስናስቀምጥ እነ 3ን እነ 7ን እነ 5ን እና 2ን ከትንሽ ወደ ትልቅ በቅደም ተከተል ማስቀመጥ ያልኳችሁ ምን ብያችሁ ነበረ? በቅደም ተከተል ማስቀመጥ ማለት ከትንሽ ወደ ትልቅ ወይንም ከትልቅ ወደ ትንሽ ብያችኋለሁ። ሁለቱም በቅደም ተከተል ማስቀመጥን ይጠቁማል። እና እዚህ ጋር በዚህ ሰንጠረጁ ላይ ልመለስና እዚህ ጋር ሁሌ አንድ ነገር ከትንሽ ወደ ትልቅ ብቻ አጠብቆ ኦርደር ስናደርግ ስንደራደር 10 20 30 40 50 እያለ ይወርዳል ብያችኋለሁ እዚህ ጋር ወይንም ደግሞ 100 90 80 70 እያሉም መሄድ ይቻላል። በ10 መቁጠር ነው የሚባለው ሁለቱም። እዚህ ጋር ስመጣ ደግሞ 1 2 3 4 እያልኩኝ በመሄድ ፋንታ 10 9 8 7 6 እያልን መሄድም እንችላለን። በአንድ መቁጠር ይባላሉ ሁለቱም። ልዩነታቸው ከታች ወደ ላይና ከላይ ወደ ታች እና እዚህ ጋር ምሳሌ ላይ ሲመጣላችሁ ግር እንዳይላችሁ ነው። እዚህ ጋር 100 አለና 90 10 ቀንሶ ከዛ 80 70 እያለ ይቀጥላል። ወደ ኋላ ይላችኋል ይኸውና በ10 በመቁጠር በምሳሌው መሰረት እንግዲህ እናንተ ይችን እስኪ የቤት ስራ ልስጣችሁና በሚቀጥለው በክፍል 2 ይችን ሰርተን እንሄዳለን። ያው ስክሪን ላይ እዚህ ጋር አስቀምጬላችኋለሁ። እዚህ ጋር የሚሞላውን ነገር ትሞላላችሁ። ይችን መልመጃ ከሰራን በኋላ እስከ 1000 ያሉ ቁጥሮችን ማንበብና መጻፍ የሚለውን ክፍል 2 እንቀጥላለን። መምህር መሐመድ ነኝ ከማሜ ማትስ ዩቲዩብ። ለዛሬ እዚህ ላይ ያበቃለሁ። ወላጆችን ቤተሰብ በሙሉ አመሰግናለሁ። ቻው።